ወይኔ 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 አምስት ጥቅስ አያነብም። አምስት ሙቪ ምን አለፋህ? ጠዋት ከእንቅልፉ ሲነቃ ሻወር ወስዶ ቢጃማውን እንደዛው እንደለበሰ ፈንድሻ እንትን ይላል። ሚስቱ የሆነ ነገር ታደርግለታለች። ሶፋ ላይ ሆኖ አምስት ሙቪ፣ አንዱ ሙቪ 3 ሰዓት ነው የሚወስደው። 5 በ3 መታው። ምሽት ነው ተኛ ተብሎ የሚተኛው እና እንዴት እድገት ይመጣልሃል? እንዴት ውስጥ የምትመግበው ዕለት ዕለት ምንድነው? አንተ የህንድ ሙቪ ነው፣ የሆሊውድ ሙቪ ነው፣ የሆሊውድ ሙቪ። አዲስ ሙቪ ወጣል ይሏል። አዎ ተከታታይ ነው። አዎ ይላል። አሁን አንተ ምን የነጮቹን አንፈልግም ብለህ ካልክ በሀገር ቤት ራሱ ምንድነው እነ ጥላሁን ጉግሳ ብለው የሚሉት ምንድነው ቤቶች ድራማ የሚባል ማለት ነው። ተከታታይ አንድ ቀን እኔ ሙሉን አይቻላቅም። ወንድሞች ናቶች ሙሉን አይደለም ግማሽ አይቻላቅም። አንዴ ሳይሆን ስንት ነው 400 ስንት ዙር ነው ምናምን ነገር ይላል። 400 ስንት ዙሩን ያለ ማቋረጥ ያያለ። እዚህ ፍቅር እስከ መቃብር 6 ጊዜ አንብቦታል። ገላትያ መልእክትን ግን 6ቱን ምዕራፍ ለመጨረስ ተቸግሯል። ገላትያ መጽሐፍት ረቡዕ ምሽት በኢትዮጵያ 3 ሰዓት ሁሌ ፓስተር ታሬ ያስተምረናል። መማር የምትፈልጉ ሰዎች ኑ። እድገት በአንድ ቀን አይመጣም። እድገት ቅዱሳት መጽሐፍትን ጤነኛ መብልን በመብላት በመመገብ ነው። በቅንነት የእግዚአብሔርን ቃል የምትፈልጉ ሁሌ ሮብ ምሽት 3 ሰዓት በፓስተር ታሬ ቤት አለን። ገላትያ መጽሐፍትን 6 ምዕራፍ ለማንበብ 6 ወር ፈጅቶበታል። በቀን ውስጥ ግን 15 ሰዓት ፊልም ያያል። ጠዋት ቢጀምር እኩለ ሌሊት ላይ ነው የሚጨርሰው። ጌታ ሆይ በቃ እኔ እንደ እንትና ብታደርገኝ የጸሎት ህይወቱ እንትና በቃ በጣም ደስ ይላል ሲናገር ስለ እንዴት ይበል? እንዴት ምን ተመግበህ ነው እዛ ጋር የምትደርሰው? ወንድሞች ከቸርች የቀራችሁ ይኸውልህ ለአንተ መሰልጠን መስሎሃል። መሰይጠን ነው። እደግመዋለሁ፣ መሰልጠን መስሎሃል። ከቸርች መቅረት መሰይጠን ነው። ሰይጣን እየነዳ ወደ ሲኦል እየወሰደ ነው። ተመለሱ ወደ እግዚአብሔር ህብረት፣ ተመለሱ ወደ ሕያዋን ጉባኤ። ከቸርች የቀራችሁ የእግዚአብሔር ቤት የእግዚአብሔር ልጆች ሸፍተህ ከእናትና ከአባት ቤት እኮ አትቀርም። አንተ ወጥተህ ከምትገባበት ቤት ገብተህ ወጥተህ ትቀራለህ እንዴ? መሰባሰባችሁን አትተው፣ ይህንንም አብልጣችሁ አድርጉ ብሎ ያለው ለማን ነው የተጻፈው? ለእኛ እኮ ነው ብራዘር። መንፈሳዊ ህይወት እንዴት ያድጋል? ኤርሚዬ ጸልይልኝ፣ እኔ ህይወቴ እንዳንተ እንዲሆን በእኔ ጸሎት አይደለም እህቴ። የፈለገ ፓስተር ይጸልይልሽ አልኩሽ። እጁን አይደለም እግሩን ጭኖ ይጸልይልሽ። በጸሎት ባምንም እድገት ከፈለክ ጸሎት አይደለም። እድገት ከፈለክ ብላ ቁጭ በል ቸርች ተመገብ። ከአንድ ፓስተር ስር ማለት ነው። ይገስጽህ ፓስተሩ፣ ፍቀድለት። እድገት እንፈልጋለን፣ ትምህርት አንፈልግም። እድገት እንፈልጋለን፣ ተግሳጽ አንፈልግም። ዳዊት ግን ሲናገር ተግሳጽ አሳደገኝ ይለዋል። ተግሳጽ ያሳድጋል እንዴ አንተዬ? ተግሳጽ ማናን ቢገስጸው ፓስተሩ ፓስተርዬ ልክ ነህ ምናምን ነገር ብሎ እዛ ቁጭ የሚል እንደዛ ያሉ ካሉ በእውነት የተባረኩ ብሩካን ናቸው። ፓስተሩ ገስጾ እኮ አይደለም። ይሄ ሞልቃቃ ጴንጤ ሁሉ ማለት ነው በውጭ ዓለም የተቀመጠ ፓስተሩ ገስጾት አይደለም። ትንሽ ጠንከር ብሎ እኮ ቢናገር በሚቀጥለው ሳምንት ላይ አይመጡ። ሰበረኝ ትላለች። ምንሽ ነው የተሰበረው? እድገት ግን ይፈልጋሉ። ተግሳጽህ አሳደገኝ ይለዋል ዳዊት። ተግሳጽ እንደሚያሳድግ ታውቃላችሁ ወንድሞች እናቶች? ያሳድጋል። ያኔ እንሰማና ምን ነው ብለን እንጠይቃለን። ያኔ ማለት ነው። ካልሆነስ ይጩሁ። ህይወታቸው የፈረሰባቸው የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም። መግቢያ ላይ የተናገርኩት የሀገራችን ብሂል ነው።
የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም። የራሳቸው ህይወት የተበላባቸው ሰዎች ለክርስቶስ ቤተክርስቲያን ግድ ይሰጣቸዋል ብላችሁ አትበሉ። በሙሉ ህይወት የፈረሰባቸው ሰዎች ናቸው የተሰበሰቡት። ለዚህ ነው ከማያምኑ ሰዎች ጋር ሆነው አብረው ሲጨሱ የምታያቸው። ምንም አያመጡ። ቅዱስ የእግዚአብሔር ልጅ ምስክር ነው። እነሱ የጎበዝ አለቃ ሆነው ፔንቴኮስታልን እየተሳደቡ እያበሻቀጠ ቲክቶክ ላይ ዝም የሚለው የለም። አሉት እግዚአብሔር ወንዶችና ሴቶች ልጆች በተገቢ የመለሱልን። ስንዝሮ ካንጋሮ ምናምን ነገር ብሎ በእግዚአብሔር መልክና አምሳል የተፈጠረውን ወንድማችንን እነ ቃሌን ነው ሲሳደብ የነበረው። አመለሸጋ እንዴት ጠባያቸው እንዴት የተባረከ ነው ብሎ ይለዋል። ደብተራው ይመጣና ከኋላ በኩል ማለት ነው እኔ እኮ በቃ ቁጥብ ያሉ ናቸው ይላል። እሱ ደግሞ ይመጣና እዚህ ካንጋሮ ስንዝሮ ምናምን ነገር ይልሃል። ክርስቶስ የሞተለትን ወንድም ማለት ነው። ፔንቴኮስታል የሆናቸው ወንድሞችና እህቶች በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና በኢትዮጵያ ሉተራውያን ካሪዝማቲክ ነኝ ብለው ስላሉ አንዳች ነገር እንዳትናገሩ። እነዚህን የባጃጅ ሉተራውያን ከቲክቶክ ላይ ወይኔ ወይኔ ወይ እነሱ ቃል የማናቸው ይጸናል ብሎ በኤርምያስ አፍ ለእስራኤል ቤት እንደተናገረ ማለት ነው። ወይ ከኛ ወይ ከነሱ ውስጥ የማናቸው እንደሚጸና ነው ያለን ሶሻል ሚዲያ ላይ። ተባረኩ። ቴንኪው። ጸጋ ይብዛላችሁ። ጌታ ኢየሱስ ክርስቶስን ለመቀበል የምትፈልጉ ሰዎች ካላችሁ አግኙን። ስለ ህይወት ቆም ብላ አስብ ብራዘር። ቲክቶክ ላይ ያለውን ጭቅጭቅም ስማ፣ ስብከትም ስማ፣ ዋቴቨር የፈለግከውን በል። ዘላለምህ ምንድን ነው? በምን ይዘጋል? አንተ በየትኛው ዕጣ ፈንታ ትቆማለህ? በቀኝ ወይስ በግራ ከሚቆሙት ነህ? በክርስቶስ ኢየሱስ በማመን የኃጢአትን ይቅርታ አግኝተሃል? የዘላለም ህይወት አለህ? እንዳለ ማነገረ ማመሰከረልህ? ከእግዚአብሔር የተቀበልከው በአንተ ውስጥ የሚኖር የእግዚአብሔር መንፈስ አለ? ያ መንፈስ የእግዚአብሔር ልጆች መሆንህን ለመንፈስ መስክሮልሃል? አዎ፣ እንደዛ ከሆነ አንተ በእውነት የዘላለም ህይወት አለህ። የተሰጠን የዘላለም ህይወትን አጥብቀህ ያዝ። እንደዚህ አይነት ምስክርነት ከሌለ ጠፍተሃል። ኦርቶዶክስ ሆነ ሲኦል ልትገባ የተዘጋጀህ፣ ሉተራዊ ሆነ ሲኦል ልትገባ የተዘጋጀህ፣ ካቶሊክ ሆነ ሲኦል ልትገባ የተዘጋጀህ፣ ኮፕቲክ ሙን ምን ሙን ሲኦል ልትገባ የተዘጋጀህ ሽፍታ ነህ ማለት ነው። ከዘላለም ጥፋት ዳኑ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጸጋና ሰላም ከሁላችሁ ጋር ይሁን። በጣም ረጅም ሰዓት ነው የወሰድኩትኝ። ተባረኩ። ወንጌል መሰበኩ ይቀጥላል። በቅርብ ከአጼዎቹ ጋር የኦርቶዶክሷ ማርያም ምን እንዳደረገች ምን እንደተነጋገሩ ምን አደረገ ተብሎ እንደተባለ ቀስ እያንመጣለን። ትንሽ ቢዚ ሊሆን ይችላል ሰሞኑ። የወንጌል እውነት እንሰብካለን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኦኬ። እኔ ከፍጡር እኩል በወርና በዓመት በቀን ጠብቄ የምሰብክለት ኢየሱስ የለም በእኛ ቤት። ከሳምንት እስከ ሳምንት፣ ከወር እስከ ወር፣ ከቀን እስከ ቀን፣ ከሰዓት እስከ ሰዓት፣ ከዓመታት እስከ ዓመታት የምንሰብከው የዘላለሙ ንጉሥ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው። እሱ ነው መሰበክ ያለበት። አለቀ። ማዳን የሱ ነው። ጥበብ የሱ ነው። ኃይል የሱ ነው። ደህንነት ከሱ ዘንድ ነው። አሳርፎናል። ከዘላለም ፍርድ ድኛለሁ። ስሜ በሕይወት መጽሐፍ ተጽፏል። አልጠፋም አልጠፋም። ከኢየሱስ እጅ ማንም ሊነጥቀኝ እስከማይችል ድረስ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለ ጌታ በእሱ በማመኔ አርፌያለሁ። የሰጠኝ አባቴ ከሁሉ ይበልጣል፣ ከእጄም ሊወስዳቸው ከአባቴም እጅ ሊነጥቃቸው የሚችል የለም ብሎ ያለው ጌታ በእሱ እጅ ላይ መጥቻለሁ። በችንካሩ በትታር ውስጥ ገብቻለሁ። በቁስል ውስጥ ገብቻለሁኝ። ዘላለሜ አምሮልኛል። የዘላለም መሰማሪያ ሆነ፣ የዘላለም አምባዬ ሆነ ኢየሱስ ክርስቶስ። የዘላለም ጽድቄ፣ የጽድቅ ሸማዬ፣ ለብሼው የሞቅኩት በልቼው የጠገብኩት የጽድቅ እንጀራ የሆነ አየ። ሌላ አልደርብም፣ ሌላ አልደራርብም። ቅሉጥ ሌላ ጋር አልሄድም። እራቤን ብዬ ተክለ ሃይማኖትን እንድትበሉት ብሎ ገድለ ተክለ ሃይማኖት ላይ እንደተጻፈ የገድለ ተክለ ሃይማኖትን ፍርፋሪ ለመፈለግ ደብረ ሊባኖስ አልሄድም። ኢየሱስ የበላሁት የህይወት እንጀራ፣ ኢየሱስ ክርስቶስ የጠጣሁት የህይወት ምንጭ ውሃ፣ በእምነት በላሁት፣ በእምነት ጠጣሁት። ነፍሴ ረካች፣ መንፈሴ ደስ አለው፣ ሐሴት አደረገ። ነፍሴ ከዘላለም ጥፋት ዳነች፣ አምላኳን አወቀች። በእኔ ላይ ተሹመሃል
ፍቅር ልቤን ነክቶታል። እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳመልክ ሳከብርህ ኖራለሁ። ሃሌሉያ ሃሌሉያ ሃሌሉያ። ከፍ በል ለዘላለም ከፍ በል ከአብና ከመንፈስ ቅዱስ ጋር ከፍ በል ለዘላለም ከፍ በል። ሌላ የለም። ሌላ የለም። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝ። እንዴ በስብሰባዎችን መካከል ማን እንደሚገኝ ብታውቅ አንተ። ባለ ግርማው ኢየሱስ በሰባቱ የወርቅ መቅረዞች መካከል የሚመላለሰው ደረቱን በወርቅ መታጠቂያ የታጠቀው ጌታ በጉባኤያችን እንደሚመላለስ ከግንባራችን በታች በበቀለው ዓይን ሳይሆን የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ነው ተብሎ እንደተጻፈ መንፈሳዊ ዓይኖች የተከፈተ ብቻ ያውቀዋል። ጠረኑን አውቀዋለሁ አልኩ አባባል። እውነቴን እኮ ብዬ የምልህ ጌታ የኢየሱስ ምስክር ነው። በጉባኤያችን እኮ ይገኛል። በጉባኤያችን እኮ አለ። አብሮነቱ እኮ አለ። ሲናገረን እንሰማዋለን። በጣም ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝ። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። እንዴት አይነት መንፈስ ነው አንተዬ! እንዴት አይነት መንፈስ ነው ያገኘን ጌታ ኢየሱስ! እንኳን ፔንቴኮስታል አደረከኝ። በእውነት በአንተ መንፈስ ላይ ምቀልድ እንዳልሆን እንኳን አደረከኝ። እንዳላሾፍ እንዳልቀልድ የልጅን ጌትነት ስቀበል በውስጤ እንዴት እንደገባህ ሳላቅ ከዓይኖቼም ባየፈሰሱ የዛሬ 27 ዓመት መድረክ አካባቢ ከቆሙ ሰዎች መካከል ነበርኩኝ። ለካ አንተ ሕይወቴን ተቆጣጥረው ነበር። ሰላምህ ተሰማኝ፣ እረፍት ተሰማኝ። ውስጤ መንፈሴ የሚቃጠል ጀመር። ከዛን ቀን ጀምሮ ተነካው። አንተዬ ውስጤ እግዚአብሔር ቃል ሲሰብክ ስለ ኢየሱስ ስትለኝ ከተቀመጥኩበት ብድግ እላለሁ። ኢየሱስ ብድግ እላለሁ። አልችልም። ስሙ በተጠራበት ስዝረከረክ ነው የምታገኘኝ። በእንባ ጓዳ ውስጥ ገብቼ ጠረጴዛ ስር ተኝቼ ይገባሃል ንጉሱ፣ የዳዊት ልጅ ንጉሳችን ነህ፣ ታርደህልኛል፣ ቤዛዬ ነህ፣ ንጉሴ ነህ፣ አዳኜ ነህ፣ ታዳጊዬ ነህ፣ ጌታዬ ነህ፣ ፈጣሪዬ ነህ፣ እረኛዬ ነህ እለዋለሁ። አፌ ከንፈሬ ዝም ብሎ ውስጤ ያወራል። አንተዬ ነክቶኝ ነው ንጉሱ። ነክቶኝ እኮ ብቻ አይደለም ለካ ገብቷል እዚህ እረኛ ውስጥ ኢየሱስ። አዎ መድኃኒዓለምን እህትዬ፣ አዎ አምላክ በዚህ ሰው ውስጥ ይኖራል። አምላክ በአንቺ ውስጥ መቅዲ፣ አምላክ በአንተ ውስጥ ወንጌላ ፋሲካ፣ ኤፍዬ፣ ቢኒ፣ ወንድሜ ሰኒ፣ አምላክ በአንተ ውስጥ ይኖራል። ኢየሱስን ሕይወትህ አዳኝና ጌታ አድርገህ ስለተቀበልከው የእግዚአብሔር ልጅ ነህ። አባ ስትለው
ኡፍ የኔ ጌታ የኔ ጌታ በቃ ያቅበጠብጠኛል ስለ ፍቅሩ በፍቅሩ እደሰታለሁ ስክር እላለሁ። መንፈስ ቅዱስ ለዘላለም ስም ይባረክ። የደስታዬ ምንጭ የሰላሜ ምንጭ ሆነን የእረፍቴ ምንጭ ተዘልዬ እኖራለሁ። የዘላለም መሰማሪያ ሆነኝ ኢየሱስ። የዘላለም አምባ መጠጊያ ሆነኝ ኢየሱስ። ቀራንዮ ኮረብታ ትመስክር፣ ጎልጎታ መቃብሩ ይመስክር። ትውልድ እንኳን አልናገርም ብሎ ቢል ሰማያትና ምድር ጉዛን ፍጥረታት ሁሉ ይናገራሉ። የዛሬ 2000 ዓመት ለሰዎች አይን ሲታይ ልክ ነው፣ ሰው ነው፣ ሰውም ሆኖ ተወልዷል። አንድ ሰው ቀራንዮ ኮረብታ በሽፍቶች መካከል 33 ዓመት ዕድሜ የሞላው እንደዚህ በደረቅ እንጨት ላይ እንደርጥብ ቆዳ ወጠሩት። ሮማውያን ተላገዱበት፣ አይሁዳውያን ይሰድቡት ነበር። በሮማይስ በግሪክ በዕብራይስጥ ቋንቋ ተጽፎ የአይሁድ ንጉሳቸው እያሉ አላገጡበት። እሱ ግን የአብርሃም አምላክ ነበር። እሱ ግን ለሚስቁበትና ለሚቀልዱበት መልስ ልስጥ ብሎ ቢል በአይኑ ብቻ ባያቸው ዘላለማቸው ይዘጋ ነበር። ያያቸው ግን በፍቅር አይን ነው። በፍቅር አይኖቹ ሁልጊዜም ያየኝ አልጥልህም ከቶ አልተውህም ያለ እኔንም በፍቅር አይን ስላየ ማለት ነው። አንተንም በፍቅር ስላየ በፍቅር አይን በደም የተሞሉ አይኖቹ፣ በቡጤ የተቀጠቀጡ አይኖቹ፣ ሰውነቱ በደም ተነክሮ መጎናጸፊያውን ዕጣ እየተጣጣሉበት ከእንደዛው ጉዳቸው እሱ በመስቀል ላይ ሆኖ ያያቸው ነበር። ነፍሱን በገዛ ስልጣኑ ከሱ እስኪለያት ድረስ አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄ ጌታ የኔ ህይወት ነው እኮ አልኩ። እሱ ከሌለ እኔ የለውም። እሱ ስላለ ነው ያለሁት። ከዚህ ጌታ ከአብና ከወልድ ከመንፈስ ቅዱስ በቀር እነዚህ ጉልበቶቼ ለማንም ነጫጭባ ፎቶ ሲሰግድ የነበረ ሁሉ አሁን ከእግሮቼ በታች ጥዬ ረግጣቸዋለሁ። አንድ ሰው ላይ አስጥል ማለት ነው። አንተ በየጓዳ ታፈነድድላቸዋለህ አይደል? አዎ፣ አንድ ሰው በፊቴ ቆሙ አንተ የምታፈነድድለት ዕጣ የምታጥንለት እኔ ቀልድበታለሁ። የማንን ነጫጭባ ፎቶ እኮ አልኩ። የኤልያስ አምላክ እግዚአብሔር ይፋረድ። አይቼ የማላቀውን ፍቅር ያሳየኝ፣ አግኝቼ የማላቀውን ድነትን የሰጠኝ፣ ማንም ያልሰጠኝን ሰላም በውስጤ እንደ ውሃ ወንዝ ያፈለቀ የእግዚአብሔር ልጅ ኢየሱስ እሱ ህይወቴን ሲቆጣጠረው ህይወቴ ሲገባ ነው። ሃሌሉያ። አዎ በቃ ዘላለም ያማረ ኢየሱስን ስላገኘው እኮ አልኩ። አልጠፋም። አንተ ጠፋለሁ ሞታለሁ እያልክ ሂድ ወደ ሲኦል ተነዳ ብራዘር። እኔን ይዘህ ግን ሲኦል አትገባም። አንተ አጥፍቶ ጠፊ ከኦሳማ ቢላደን ላይ ይቻላልህም። አንተ ሃይማኖት ቤት ያለ ሽፍታ በኢየሱስ ክርስቶስ አታምንም፣ በሰው በመቃብር አፈር ግን ታምናለህ። በማርያም በኩል መንግስተ ሰማያትን ለመግባት የምትሄድ ወንበዴ ሌባ፣ ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ እንደተጻፈው ማለት ነው። በማርያም በኩል ዘለው ወደ እግዚአብሔር መንግስት ልትገባ የምትፈልግ በሚካኤል በኩል እገባለሁ ብለህ ብትል በበሩ እስካልመጣ ድረስ በረኛው አይከፍትልህም። ሌባ፣ ሞላጫ ሌባ ማለት ነው። በእግዚአብሔር መንግስት ውስጥ ወንበዴ ማለት ነው። በአርሴማ በኩል መንግስተ ሰማያት ልትገባ አታስገባም። እሷም አታስገባም፣ አንተም አትገባም። ማን እሷን አስገባ ያደርጋት? እግዚአብሔር አንድ በር ነው ያኖረው። እግዚአብሔር አንድ መንገድ የሰጠው። እግዚአብሔር አንድ ልጁ ነው የሰጠው። እግዚአብሔር አንድ በግ ነው ቀራንዮ ላይ ያረደልህ። የታረደውን የእግዚአብሔር ልጅ ኢየሱስን አታምንም? የአቡነ ተክለ ሃይማኖት እግር ጣቢ ምናምን ብለህ ትለኛለህ። ጠጣ ከፈለክ ጣቢህን። እኔን ግን መጣ ልክ ከጽድቅ እንደጎደልኩ አድርገህ የጣቢ መጠጣትን ልሰብከኝ አትምጣ። እኔ ጋር አምልጡ።
ወንድሞችና እህቶች ከዘላለም ፍርድ በክርስቶስ ኢየሱስ በማመን ብቻ ነው የኃጢአት ይቅርታን የምታገኘው። አምልጡ አምልጡ። መዳን በኢየሱስ ነው። በነቢያት፣ በቅዱሳት ሐዋርያት፣ በቅዱሳን መላእክት ሁሉ የተሰበከ እውነት ይሄን ነው። አምልጡ። ምን አልኩ? አምልጡ ከዘላለም ፍርድ፣ ከዘላለም ሞት በክርስቶስ ኢየሱስ በኩል ካልሆነ ሕይወትንና አለመጥፋትን እግዚአብሔር በማርያም በኩል አልገለጠውም፣ በሚካኤል በኩል አልገለጠውም፣ በአብርሃም በኩል አልገለጠውም። በማን በኩል አልገለጠውም? በልጁ በክርስቶስ ኢየሱስ ነው። አምልጥ። ዘላለምህ እንዳይዘጋ እንዳትጸጸቱ። ሲኦል ማለት የዘላለም ጸጸት ማለት ነው። አሉ እዚሁ እኛ ቤት ወንጌላውያን አማኞች ሆነው በጌታ ያልሆነች እናቱ ስትሞት ሲኦል ገብታለች። ታዲያ እናት ብለው ሲሉት እንዴት እንደዚህ ትላለህ? እኔ እናቴን ወዳት የ10 ጊዜ ወደዳት አልኩ። ብራዘር 10 ጊዜ ወደዳት። በጌታ የሆንክ ፓስተር ነው ወንድሜ። ያው እናት ሳያምኑ ነው የሞቱት። እናት ሲኦል ናቸው ያሉት። 4 ነጥብ። እንዲያማ ከሆነ እኛ ወንጌልን እንድንሰብክ ኢየሱስ የላከኝ ዝም ብሎ እየቀለደብኝ ነው ማለት ነው። ጌታዬን ግን እየቀለደብኝ ነው አልለውም። አንተ የፓስተሩ እናት በጌታ ሳይሆኑ ከሞቱ ሲኦል ገብተዋል እናት ማለት ነው። ሳይገቡ በፊት ነገራቸው ስለ አይናገርም። አፉን ለጉሞ የበሰለ ክርስቲያን ተብሎ ለመባል ጭምት የሆነ ለመምሰል ስለ ኢየሱስ ክርስቶስ ጌትነትና አዳኝነት አይናገርም። እሑድ ግን ቸርች ሲመጣ መድረክ ላይ ሲቆም ሃሌሉያ ይለናል። እኛን እዚህ ወጣ ሃሌሉያ በል እንጂ ተናገር እንጂ ስለ እግዚአብሔር ልጅ። እናትሽ በጌታ አይደሉም እህቴ፣ ሳይሞቱ በፊት ድረሽላቸው። አባት በጌታ አይደሉም፣ ሳይሞቱ በፊት ድረስላቸው። በጌታ ሳይሆኑ ከሞቱ ግን ዘላለማቸው ተዘጋ ነው ብዬ የምልህ። ያንተ ፓስተር እናት ስለሆኑ በማስተዛዘኛ ልጃቸው ፓስተር ነው፣ ሰባኪ ነው፣ አውቀዋለሁ ሙሉ ወንጌል ብሎ የሚያስገባልህ እግዚአብሔር የለም። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለውስ ሕይወት የለውም። የኤርምያስ እናት ለምን አትሆንም? ለምን አትሆንም እኮ ነው ብዬ የምልህ። አንዱን አይቼዋለሁ። ዘማሪ ነኝ ብሎ ይላል። የዘንድሮ ዘማሪ በሙሉ ፓስተር ሆኖ ሊያልቅ ነው። አንተዬ ግን ምንም የማይሰሩ ፓስተር እንትና ፓስተር በዘማሪነታቸው እኮ ነው የምናውቃቸው። መጽሐፍ ቅዱስ ወዴት እንደሚገለጥ የማያውቁ ዘማሪ ነን ብሎ ያሉት ሁሉ ፓስተር ሆነውልሃል። ኤርሚሻ አንተ እኮ ዝም ብለህ ወንጌላዊ ላይ ዝም ብለህ ቆመህ የቀረህ ይሉኛል። ቆሜ ልቅርህ አለን ዘመረ ዛሬ ወንጌላዊ ትንሽ ከፍ አትልም እንዴ ይሉሃል። አንተ ዘማሪ የተባለው ሁሉ በሙሉ አሁን ፓስተር ሆኖልሃል። ዘማሪ፣ ፓስተር፣ ዶክተር እንትና ምናምን ነገር ብለህ ስማቸው ነው የምጠራው። አንዳቸውም ግን የረባ ስራ አይሰሩም በፓስተርነት። ለምን? ጥሪያቸው አይደለም። መድኃኔዓለምን እንደዙ አይቼ አውቃለሁ አልኩ። መናፍስትን መለየትንም ጸጋ እግዚአብሔር ስለሰጠኝ ቅዠትም ማወራ እንዳይመስልህ እንዲሁ አይቼ አውቃለሁ። እግዚአብሔር መንፈስ ቅዱስ የገለጠልኝ ነው ያህል ማለት ነው። አይደላችሁም ፓስተር እና ምን አለ ይሄ አንደኛው ዘማሪ ፓስተር ተብሎ የሚባለው ሰውዬ እናቴ ሞታለች ብሎ ፌስቡክ ላይ ጻፈ። እና የኔ እናት በጌታ ሳታምን የሞተችው እና አሁን እንዴት ታዲያ ሲኦል ነች ተብሎ እንዴት ይባላል? ወንድም አለ ምን ልንገርህ፣ ኦኬ ወይዘሮ አጥናፉ ናት። አዎ ሲኦል ገብተዋል። ለምን? አንተ ዘማሪና ፓስተር ሆነ አንድ ቀን ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ሳትነግራቸው ዶኬ እያንዶኮዶኩ ሲሰጡ እየዛቅ በልታ አድጋሃል። አንድ ቀን አልነገርካቸውም። ያን ሁሉ ካሴት ስትሸቅል ስታወጣ ለእናትህ አልነገርካቸውም። ልትነግራቸው ይገባ ነበር። አየህ፣ ልትነግራቸው ይገባ ነበር። ሳትነግራቸው ሞቱ። አዎ የዘማሪ እንትና እናት ሞት። አዎ ስለዚህ ይምጡ ወደዚህ። እርሶ ልጆት ጴንጤ ነው ሲዘምራ እናውቀዋለን። መሰረ ክርስቶስ ቤተክርስቲያን መድረኩን አቧራ ሲያጨስ ነው የምናውቀው ብለው ቅዱስ ሚካኤል የሕይወት መጽሐፍ ላይ ነው ስማቸውን የሚፈልገው። ካለ ይገባሉ፣ ከሌሉስ ከሌሉ የሉማ። ተሰብኪያለሽ አሰብኪም ለእናትሽ ዶላር እየዘረዘራችሁ ብር የምትልኩላቸው ሰዎች ላኩ። ልክ ነው፣ ለእናትና ለአባት ይሰጣል። ጥሩ። ግን ወንጌል አትነግሪም እንዴ አንቺ? የፋሲካ በግ መግዣ ብቻ እየላክሽ ካናዳ ሀገር ላይ ቁጭ ብለሽ እናትሽ እኮ ሊሞቱ ነው ጌታን ሳያውቁ። አትጾሙም እንዴ? አትጸልዩም እንዴ? ወላጆቻችሁ ቤተሰቦቻችሁ ጌታን እንዲያውቁ አትናጠቁም?
አብርሃም ስለ ወንድሙ ስለ ሎጥ ዘመተ ይላል። አንተ አዘምትም እንደ ስለ ወንድሞችና ስለ እህቶች ተጋድመህ ታድራለህ፣ ተጋድመህ ትውላለህ። ካልዲስ ካፌ ነው የምትጠጣው፣ እንትን ስታርባክስ ነው የምትጠጣው። በረዶ ላይ የርክ ትንከባለላለህ። መንፈስም እንደዛው በረዶ ነው። ስለ ኢየሱስ አሰብክም ስለ ኢየሱስ የሚሰብክ ብታገኝ ምንድነው ይሄ ግልብ መንፈስ ምንድነው እንደዚህ ትግ ማለት ብሎ ይላል። ብራዘር እንዳንተ ልቀዝቅዝ እንዴ? ኢየሱስ እያልኩ ይኸውልህ፣ ኢየሱስ እያልኩ መንፈስ ቅዱስ እሳቱን እያርገበገበብኝ ነው አልኩ። ኢየሱስ እያልኩ ማለት ድፍን 27 ዓመት አለፈኝ። እንዲሁ ነበር የምሰብከው የነበረው። የሚያውቁ ያውቁኛል። ጉባኤ እግዚአብሔር ቤተክርስቲያን አትሰብክም ወይ? አባትህን አትነግረውም ወይ? ይሙት በቃ በድህነት አሳድጎ ዘላለሙ ይዘጋ ኢየሱስን ሳያውቅ። ዘላለሙ ይዘጋ የእናቶቻችሁ የአባቶቻችሁ። ቢያንስ አትነግራቸውም እንደ አንተ አያቴ ተረግመኛለች እኮ ብሎ ሚል እዚህ እኮ የተቀመጠ እኮ ፔንቴ ያለ። ይሄ ምን ብለህ ልትለው ትችላለህ? በመድኃኔዓለም ንገሩኝ፣ ምን ልትሉ ትችላላችሁ? የአያቱን እርግማን ፈርቶ የእግዚአብሔር ልጅ ኢየሱስ ለበደል ለኃጢአቱ እንደሞተለት አይነግረውም። ጌታ እያለ ያቃስታል። ምን ጌታ ሞቶለታል። አያቴ በስሙ ቢያምኑ ይድናሉ፣ ካላመኑ ግን ፍጻሜው የእሳት ባህር ነው። እኔው የልጆት ልጆት ልነግሮት ይገባኛል። ኢየሱስ በእኔ በኩል ወደ እርሶ ዘር ገብቷል። ይቀበሉታል አይቀበሉትም? አባዬ በል ከዘራ ያነሳሉ ነው። እውነትህን ነው። የእኛ ሞልቃቃ ወገባ ገዳህን ባሉት ወገባ ገዳህን በቆረጡት እኮ አልኩ። መድኃኔዓለም ምስክሬ። አያትም ዝም ብለው እንትን ደካማ ነገር ሆኖ መቀመጫህን አጉብጠው ቢጥሉህ ጥሩ ነበረ በከዘራ እና በከዘራ ስለምትመታ በመስቀል ላይ ሞት የሞተውን ኢየሱስን በአያት ፊት ትደብቃለህ አይደል? እሱ ስለ እኔና ስለ አንተ እኮ በኃጢአተኞች እጅ እኮ ተመታ። በከዘራት ይመቱኛል አያቴ ያለሽ መቀመጫሽን ባነደዱት እኮ ነበር አልኩሽ። በከዘራ ይዘው ሁለቱንም መቀመጫሽን ማለት ነው የዘላለም ጠባሳ ሰጥተው አድቀቀው ቢጥሉሽ ጥሩ ነበር። ከዛ ስትመጪ ቀጠና 2 እንጸልይልሻለን የፈውስ ፕሮግራም ላይ መቀመጫዋን ፈውሰው ጌታ ወይ ስለ አንተ አልሰብክ ብላ አያቷ ናቸው የመቷት እና እባክህ ፈውስ በእጇ ላይ ይሁን ብለን ጸልየንልሽ ስትነሺ በጌታ ሰላም ትሰብኪ ነበር። ምን ሆኜ የተመታው ብለሽ ስትይ ነው እናቴ ትረግመኛለች ይላል ወንድም አለም። እኔ እንዴት አይነት ወንጌል ነው ግን የሰማችሁት ወንድሞች እናቶች? እንዲሁ ነበር ሲያደርገኝ የነበረው ጌታን በተቀበልኩበት ጊዜ። አይና ለኔ ኤርሚያስ ምን አንተ አሁን ዝም ብለህ ገለባ እሳት ይመስል ዝም ብለህ ተግለብልህ አሉ። እኔም መስሎኝ ነበር አንተዬ የገለባ እሳት። አዎ የገለባ እሳት አውቃለሁ፣ እኔ ገጠር ስላደኩ ማለት ነው። የገለባ እሳት ወዲያውኑ ብርብርብር ይለው ወዲያውኑ ይጠፋል። አይ ኤርሚያስ ኧረ ተው እባክህ እና ስንት ነገር እኮ አልኩ። በቃልዮት ቤተክርስቲያን ስንት ነገር ቆላ አደጋ የወረድን የወጣን በሙሉ ወንጌል ቤተክርስቲያን ያልወጣንበት ተራራ ያልንበት ሸለቆ የለም ብሎ ሲል ሂዱ ጌታ ልኮ ነው የሄድከው ወይስ በራስህ ነው የሄድከው? እና ምን ልትለኝ ነው? እና እኛም እንደዚሁ አድርጎን ነበር እንዳንተ አሉኝ። ቀጥሎስ እኛ አሁን ስክን እርግት አለን። እርግት ያሉት ለምንድን ነው? ስለ ኢየሱስ ወደ አመለ መናገር ሲደርስ ጴንጤ ረጋው ይላል። ብራዘር እርግት ሳይሆን ያልከው ጥንዝት ነው ያልከው። ኢየሱስን ወደ አለመናገር ስትደርስ ጥንዝት ነው ያልከው። ወደ መበስበስ እየሄድክ ነው። እውነቴን ነው ብዬ ምልህ ወደ መበስበስ፣ ወደ መሽተት፣ ወደ መግማት፣ ወደ መትላት እየሄድክ ነው። ኢየሱስን ማሰብክ ከሆነ የመንፈስ ቅዱስ እሳት የነካቸው ሰዎች ብራዘር አይደለም ቤተሰቦቻቸው ጋር አይደለም በተወለዱበት ሀገር ከተማ በኢየሩሳሌም አይደለም በአሕዛብ ሀገሮች ሄደው በአቴና መንፈሳቸው ይበሳጭባቸው ነበር። አየህ መንፈሱ ብስጭት አለበት ይላል። በትምህርት ቤት ይሰብካል፣ በስታዲየም አግኝቶ ይሰብካል፣ ወታደር ትከሻ ላይ ሆኖ ይሰብካል ወንጌል። ምን አይነት ሐዋርያ ነው በጌታ! ውሽ የአባቶች አምላክ ይህንን መንፈስ ብቻ ስጠኝ። ወታደር ትከሻ ላይ ሆኖ የሰበከውን ወንጌል
አንተ አያተ ፊት ታፍርበታለህ። ከዘራ ታነሳብኛለች እናቴ በእርግማን ታደቀኛለች። ኤርሚ ከወጣው ስንት ዓመት መሰለህ አሜሪካ ሀገር እና አይቻት አላቅም እማዬን እና አሁን እዚህ ሆኜ ብነግራት ኢየሱስ ያድናል ብዬ ብላት እና እናቴ ደግሞ ከዚህ ተናግራ አያቴ ደግሞ ከእናቴ ጋር ሲነጋገሩ ሰምቻለሁ እና ልጅ አይወጣልሽ ብለው ይረግሙኛል። ይርገሙሽ እህት አለም ይርገሙሽ። ስለ ኢየሱስ ነው። አዎ ለምን ትክል ድንጋይ ላይ ቆመው አይረግሙሽም? እናቴ አለች በህይወት ነግሬያታለሁ። በደንብ አድርጌ ነው የነገርኳት አልኩ። ወንድም አለም ይሰሙኛል አልኩ ቤተሰቦቼ በደንብ እዚህ ለእኔ ቤት ያልሰበኩትን እዚህ እያዝልኝ ቤቱ ብዬ የምጨፍር እንዳይመስልህ በደንብ አድርጌ ነው የነገርኳት። ማመን የሷ ነው፣ አለማመንስ የሷ ነው። እኔ ግን የሚገባውን በጊዜው አድርጋለሁ። እንደ ልጅም በምድር የሚገባውን አድርጋለሁ። እንደ መንፈሳዊም ሰው ከቤቴ ነው የሰበኩ። ወንድሞቼና እህቶቼ በሙሉ በጌታ ልጆቼ ናቸው። ታውቃለህ፣ ወንድሞቼና እህቶቼ በቤት ውስጥ ጌታ የተቀበሉት በሙሉ በእኔ እጅ ነው ጌታ የተቀበሉት። ሰበካ ለምን ጌታ ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ ብሎ ያለው ቤተሰብን እንዲሰጥ ለምን አድናቸው በለው። አይኖቻቸውን ክፈት በል። አቤት አውድማ ላይ ቁጭ አድርጌ አብሬያቸው ቀድሳቸው የነበሩ ቄሶችን እንዳለ የነገርኳቸው እኔ ነኝ። ቸርች ስትመጣ ብቻ ኢየሱስ ጌታ ነው ብሎ እንደኔ አይነት ሰባኪ ወደ መድረክ ወጥቶ ሲሰብክ ወይ ፓስተሩ ሲሰብክ ያዙት 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 እዛ ጥግ ላይ ያለው ተብለህ ስትባል መንፈስ ቅዱስ ነካው ተብለን ተይዘህ ነበር። ግን መንፈስ ቅዱስ አይደለም የነካው ወንድም። መንፈስ ቅዱስ የነካውማ ስለ ኢየሱስ ያወራል ዲናትና ይናገራል፣ ይሰብካል፣ ያወራል፣ ይመሰክራል። አዳነኝ ጌታዬ፣ ቤዛይ ነው ጌታዬ፣ ሩህሩ ነው ጌታዬ፣ ፍቅር ነው ጌታዬ ይላል። ጴንጤነት ሲጠነዛ አይደለም የሚያምርበት፣ በመንፈስ ቅዱስ በእሳት ተነክቶ ስለ ጌታ ፍቅር ሲመሰክር እንጂ አረ ወጉ ልማዱ እንዲህ ነው። የጴንጤነት ወጉ ልማዱ ይሄ ነው። ካልሆነስ መቋሚያ ተደግፎ እንደሚውል ሃይማኖተኛ የሆነ ነገር ተደግፈህ ሃይማኖታዊ ስርዓት ፈጽመህ ትወጣለህ። ቅዳሴ ጸበል ይሰጡሃል፣ ጠጥተህ ትሄዳለህ። በቃ የሰማው ወንጌል ከሌብነት ከዝሙት ከርኩሰት አያስጥልህ። የጸጋ ወንጌል አይሰበክም። ወንጌል መቼ ነካውና ትውልዱን ብራዘር? ኢየሱስ ሲገባህ ነፍስ በአንተ ዘንድ እንደማትጠቅም እንደ ከንቱ ነገር ትቆጥራታለህ። ኢየሱስ ሲገባህ ኢየሱስ የገባው ጳውሎስ ነፍሱን በሱ ዘንድ እንደማትጠቅም እንደ ከንቱ ነገር የቆጠረ በአይሁዳውያን ወገኖቹ ዘንድ የሰበከ በአሕዛብ መንግስታት የሰበከ በኔሮ ቄሳር ፊት አንተ አይደለም ጌታ ጌታስ ኢየሱስ ነው ብሎ ሰብኮ እንደ በግ አርዶት እንደነገረው የመጽሐፍ ቅዱስ ተማሪዎች ይናገራሉ። በፊልጵስዩስ መልእክት ላይ እንደሚናገረው ነፍሴ በመስዋዕት እንደምትደረግ ታልፋለች ብሎ እንዳለ ማለት ነው። ወታደር ትከሻ ላይ ሆኖ በቄሳር ፊትም ሆኖ በአሕዛብ መንግስታት በአይሁዳውያን ወገኖች በኢየሩሳሌምም የሰበከውን ወንጌል አንተ ላያት መናገር ካቃተህ የአንተ ጴንጤነት መፈተሽ አለበት ወንድም አለ። እውነቴን ብዬ የምልህ የአንቺ ጴንጤነት መፈተሽ አለበት። ማክዶናልድ በልተህ በቃ ሀብጠህ ዝም ብለህ የተቀመጥክ ማለት ነው። መፈተሽ አለበት። እንዴት ነው የማይናገረው ጴንጤ ስለ ኢየሱስ? እኔ እኮ አይሆንልኝም እኮ ነው ብዬ የምልህ ምንድን ነው ግን የነካኝ እኮ ብዬ ነበር አንተ የሆነ ጊዜ ላይ ማለት ነው። አልገባኝም ነበር ገና የመጀመሪያው ጊዜ ላይ ማለት ነው። ምንድን ውስጤማ የሆነ ነገር ሆኗል እያልኩ ማለት ነው። ልክ ነው የሆነ ነገር ሆኗል። ያ የሆነ ነገር የሆነው ግን መጀመሪያ አልገባኝም ነበር። በኋላ ነው የገባኝ ነገርየው በኋላ ነው የገባኝ። አባ እኔ ነኝ ሲለኝ በሰዎች በኩል እኔ ነኝ ብሎ ሲለኝ ነው እንዴ አልኩ። አዎ እዚህ ልቤ ላይ የሚነድ ነገር አለ እኮ ነው ብዬ ምን ውስጤ ይሰማኛል። በስርዓት መቃጠል ይሰማኛል። ታውቃለህ ጨጓራ አይደለም። ኢየሱስ ጌታዬ ነው ብዬ ከተቀበልኩበት ጊዜ ጀምሮ ነው እንደዚህ የሆንኩልሽ እህት አለ። ብልሽት ታልከር የሚያስበለሽ ካልሽኝ ከዛን ቀን ጀምሮ የተበላሸሁት ለዓለም ላልሆን ለኢየሱስ ሆኜ እንድቀር ተበላሸሁ። ቆንጅዬ መበላሸት ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስም፣ በጋ፣ ክረምት፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ የትኛውም ቦታ ላይ በበጋ በክረምት በሀብታም በድሃ የትኛውም ኢየሱስ የሚያስብል መበላሸት። ጌታዬ ስም ይባረክ። ይህን ክብር ብቻ አትውሰድብኝ። እንደዚሁ በአንተ እንደተፍለቀለኩ ልኑር።
የጴንጤ ኔትወርኩ እንደዚህ ነው። ሲሞት ወዴት እንደሚሄዱ በማያውቁ ሰዎች ፊት ቁጭ ብሎ ለእነሱ ወንጌል መስበክ ብላስፌሚ ነው ብሎ የሚል ይህ አሜሪካ በቅርብ የዘነበው ተብላ ያለ የበረዶ ግግር አንዳንድ ሰዎች እያሳዩ ነበር ከፍተው። ልክ እንደሱ ነው እኮ የሰራባቸው። አንዳንዶቻችሁማ በአሜሪካ በካናዳ ያላችሁ በአውሮፓ ምናምን ነገር ይሄ በረዶም ይመስለኛል። አይ በረዶ ሲጥል የሆነ መጋኛም ነገር ተጥሎባችሁ እንደሆነ አይዱ ነው። ፈትሽ ብራዘር ፈትሽ። መንፈሳዊ ዓለም ላይ ስለ ኢየሱስ መናገር ውስጥ ከቀዘቀዘ ዝም ካለ በቃ ተበልተሃል ብራዘር። የለም በቁምህ ግን ሞታል። እንጀራ ላይ አመስግነ ስሙን ማትበላ ከሆነ ሞተሻል እህታለ። ሞተ ድብን ያለ መንፈሳዊ ሞት ማለት ነው። ሞታል። ዚስ ኢዝ አሜሪካ በለብተ ሞታል ብራዘር። አሜሪካ ኑር፣ ካናዳ ዋቴቨር የትኛውም ዓለም ኑር። ያኔ አንድ የኢትዮጵያ እንጀራ ላይ ሲቀርብልህ ኢትዮጵያ በነበርክበት ሰዓት ላይ አመስግን ተብለህ ስትባል አጋንንት ሁሉ ጭምር አይደል እንዴ ስትቃወም የነበረው? ጸሎት አስረዝመህ ለፈውስ ሁሉ ለመጸለይ እኮ ይቃዳል። ማነሻ አንቺ ጥግ ላይ ያለሽው ብለህ እስከ ማለት አሜሪካ ገብተህ ግን በምንድነው ዳይኒንግ ቴብል ላይ የቀረበ አንድ ማዕት ምግብ ባለበት ጌታን ለማመስገን አይሆንልህም። በለጸጋ ሀገር ላይና ኤርሚያስ አሁን እሱን ምናምን ነገር ብሎ ይላል። አዲስ አበባ ሆነህ አንድ እንጀራ ላይ ረጅም ጸሎት በልሳን ሁሉ ስትጸልይ ጌታን ስታመሰግን የነበርከው ሰውዬ አሜሪካ ስትገባ ለምንድን ነው እሱ የምስጋናውን ነገር የተውከው? አይመሰገንም ጌታ? በጓደኞች ፊት ስታርባክስ ስትሄድ ለምንድን ነው አመስግነህ ማክዶናውን ያልበላው? ምንድን ነው ዶናቱን ያልበላኸው? አንተ ጌታ በር እንዲከፍትልህ ሙሉ ወንጌል ሄደህ ስታጸልይ ያልነበር እንዴ? ቃለ ሕይወት የፈውስ ፕሮግራም አለ፣ ጌታ የሚናገራቸው በመገለጥ የሚያገለግሉ ሰዎች አሉ ተብሎ በተባለበት ሄደህ ስታጸልይ አልነበረም እንዴ? ጌታ ሆይ ከወሰድከኝ አመስግኛ አልጠግብህም ብለህ አልነበር ወይ? አሜሪካ ከመግባት በፊት ካናዳ ከመሄድ በፊት እንደኔም ወደ ውጭ ሀገር ከመምጣት በፊት እና ምን ነካህ ታዲያ? አሁን የካልጋሪ በረዶ ነካህ አይደል? የካልጋሪ በረዶ ስጋህን የነካው ያ ውስጥ ስለ ኢየሱስ ክርስቶስ ሲፍለቀለቅ የነበረው ምን ነካው? እዛ አየህ፣ በስጋ በረዶ ስጋ ላይ ሲወርድ የደራረብከው ልብስ አለ። ከዛስ ያው ደግሞ ያው እንግዲህ ብርዱ በዚህ አይነት በፍጹም ሊሆን አይችልም ብለህ ሰው እንዳያይ ብለህ ሄደህ ገዝተህ ያመጣው የራሽያ ቮድካ አለ። አይ ምላ አትስከሩ ነው እንጂ ያለው ጠጡ አትጠጡ ብሎ አላለም ብለህ ማለት ነው። ካልሆነ እንደ ሚስትም አላገባው የራሽያ ቮድካ እንኳን ቢያንስ ላቅፍ ይገባል ብለህ ይዘህ ገብተሃል እና እሱን ለምደሃል፣ በእሱ ተለክፈሃል። ስለዚህ በመንፈስ ይሙላባችሁ ብሎ የሚለው ነገር ቀርቶ በራሽያ ቮድካ ተሞልተሃል። አቤት ዝም ብዬ እንዳቦ ሰጠኝ ማወራ እንዳይመስልህ። የእግዚአብሔርን ቃል አታነብም፣ አትጸልይም፣ ቸርች አትሄዱም። ያ ቀድሞ በልጅነታችሁ ቀጠና 2 ወይ አብነት መሰረተ ክርስቶስ ቤተክርስቲያን ወይ ጌጃ ቃለ ሕይወት በነበርክበት ጊዜ ያኔ የሰማኸው በጭላንጭል ያለችው ቃል ነች ውስጥ ያለችው። የእግዚአብሔርን ቃል አታነብም፣ ከቅዱሳን ጋር ህብረት አታደርግም። ባይብል ስተዲ ላይ የለም። ፓስተሩ ሲደውልህ ስልክ አታነሳም፣ አታነሽም። የህንድ ተከታታይ ሙቪ ባለ 3 ሰዓቱን ሶስቱን ትገሸልጠዋለህ በረፍት ቀን 9 ሰዓት ሙሉ ፊልም ማለት ነው። አንድ የህንድ የቡዲዝም አምላኪ ሰውዬ ባለ ጉድሯም እሱ ይቀልድብሃል። አንተ እያልክ እሱን ሰባት አንድ ፊልም አታይም። 3 ሰዓት በቂ ነው። እንዴት 9 ሰዓት 3 ተከታታይ? እኔ የማውቀው ሰው አለ፣ ስም አልጠራም። ወንድሞቼ ናቶቼ ሴቭ አድርጎ ያስቀምጠዋል። በረፍቱ ሰዓት 5 ሙቪ ነው የሚያየው። 5 ሙቪ
ጥቅስ አያነብም። ወይኔ 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 5 ጥቅስ አያነብም። 5 ሙቪ ምን አለፋህ ጠዋት ከእንቅልፉ ሲነቃ ሻወር ወስዶ ቢጃማውን እንደዛው እንደለበሰ ፈንድሻ እንትን ይላል። ሚስቱ የሆነ ነገር ታደርግለታለች። ሶፋ ላይ ሆኖ 5 ሙቪ፣ አንዱ ሙቪ 3 ሰዓት ነው የሚወስደው። 5 በ3 መታው። ምሽት ነው ተኛ ተብሎ የሚተኛው እና እንዴት እድገት ይመጣልሃል? እንዴት እድገት ውስጥ የምትመግበው ዕለት ዕለት ምንድነው? አንተ የህንድ ሙቪ ነው፣ የሆሊውድ ሙቪ ነው፣ የሆሊውድ ሙቪ። አዲስ ሙቪ ወጣ እንዴ ይሏል። አዎ ተከታታይ ነው። አዎ ይላል። አሁን አንተ የነጮቹን አንፈልግም ብለህ ካልክ በሀገር ቤት ራሱ ምንድነው እነ ጥላሁን ጉግሳ ቢለው የሚሉት ምንድነው ቤቶች ድራማ የሚባል ማለት ነው። ተከታታይ አንድ ቀን እኔ ሙሉን አይቻላቅም። ወንድሞች ናቶች ሙሉን አይደለም ግማሽ አይቻላቅም። አንዴ ሳይሆን ስንት ነው 400 ስንት ዙር ነው ምናምን ነገር ይላል። 400 ስንት ዙሩን ያለማቋረጥ ያያለ። እዚህ ፍቅር እስከ መቃብር 6 ጊዜ አንብቦታል። ገላትያ መልእክትን ግን 6ቱን ምዕራፍ ለመጨረስ ተቸግሯል። ገላትያ መጽሐፍት ረቡዕ ምሽት በኢትዮጵያ 3 ሰዓት ሁሌ ፓስተር ታሬ ያስተምረናል። መማር የምትፈልጉ ሰዎች ኑ። እድገት በአንድ ቀን አይመጣም። እድገት ቅዱሳት መጽሐፍትን ጤነኛ መብልን በመብላት በመመገብ ነው። በቅንነት የእግዚአብሔርን ቃል የምትፈልጉ ሁሌ እሮብ ምሽት 3 ሰዓት በፓስተር ታሬ ቤት አለን። ገላትያ መጽሐፍትን 6 ምዕራፍ ለማንበብ 6 ወር ፈጅቶበታል። በቀን ውስጥ ግን 15 ሰዓት ፊልም ያያል። ጠዋት ቢጀምር እኩለ ሌሊት ላይ ነው የሚጨርሰው። ጌታ ሆይ በቃ እኔ እንደ እንትና ብታደርገኝ የጸሎት ህይወቱ እንትና በቃ በጣም ደስ ይላል ሲናገር ስለ እንዴት ይበል እንዴት ምን ተመግበህ ነው እዛ ጋር የምትደርሰው? ወንድሞች ከቸርች የቀራችሁ ይኸውልህ ለአንተ መሰልጠን መስሏል። መሰይጠን ነው። እደግመዋለሁ፣ መሰልጠን መስሏል። ከቸርች መቅረት መሰይጠን ነው። ሰይጣን እየነዳ ወደ ሲኦል እየወሰደ ነው። ተመለሱ ወደ እግዚአብሔር ህብረት፣ ተመለሱ ወደ ሕያዋን ጉባኤ። ከቸርች የቀራችሁ የእግዚአብሔር ቤት የእግዚአብሔር ልጆች ሸፍተህ ከእናትና ከአባት ቤት እኮ አትቀርም አንተ ወጥተህ ከምትገባበት ቤት ገብተህ ወጥተህ ትቀራለህ እንዴ? መሰባሰባችሁን አትተው፣ ይህንንም አብልጣችሁ አድርጉ ብሎ ያለው ለማን ነው የተጻፈው? ለእኛ እኮ ነው ብራዘር። መንፈሳዊ ህይወት እንዴት ያድጋል? ኤርሚዬ ጸልይልኝ፣ እኔ ህይወቴ እንዳንተ እንዲሆን ፈልግ። በእኔ ጸሎት አይደለም እህቴ፣ የፈለገ ፓስተር ይጸልይልሽ አልኩሽ። እጁን አይደለም እግሩን ጭኖ ይጸልይልሽ። በጸሎት ባምንም እድገት ከፈለክ ጸሎት አይደለም። እድገት ከፈለክ ብላ ቁጭ በል ቸርች ተመገብ። ከአንድ ፓስተር ስር ማለት ነው። ይገስጽህ ፓስተሩ፣ ፍቀድለት። እድገት እንፈልጋለን፣ ትምህርት አንፈልግም። እድገት እንፈልጋለን፣ ተግሳጽ አንፈልግም። ዳዊት ግን ሲናገር ተግሳጽ አሳደገኝ ይለዋል። ተግሳጽ ያሳድጋል እንዴ አንተዬ? ተግሳጽ ማናን ቢገስጸው ፓስተርዬ ልክ ነህ ምናምን ነገር ብሎ እዛ ቁጭ የሚል እንደዛ ያሉ ካሉ በእውነት የተባረኩ ብሩካን ናቸው። ፓስተሩ ገስጾ እኮ አይደለም። ይሄ ሞልቃቃ ጴንጤ ሁሉ ማለት ነው በውጭ ዓለም የተቀመጠ ፓስተሩ ገስጾት አይደለም። ትንሽ ጠንከር ብሎ እኮ ቢናገር በሚቀጥለው ሳምንት ላይ አይመጡ። ሰበረኝ ትላለች። ምንሽ ነው የተሰበረው? እድገት ግን ይፈልጋሉ። ተግሳጽህ አሳደገኝ ይለዋል ዳዊት። ተግሳጽ እንደሚያሳድግ ታውቃላችሁ ወንድሞች እናቶች? ያሳድጋል። ስተት የሆነ ነገርን እግዚአብሔር ሲነግርህ ልባችን ሲቀልጥብን በቃሉ እውነት ሲናገረን
እግዚአብሔር አምላክ የሚናገረውን ሰማዋለሁ ነው ማለት ያለበት። በዛን ጊዜ ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ብለህ የዳዊትን አምላክ መስማት ነው። በማን በኩል ለምቶ የሚናገር? በፓስተሩ በኩል፣ በአገልጋዩ በኩል፣ በሽማግሌው በኩል፣ በእህቶችና በወንድሞች በኩል፣ እግዚአብሔርን በሚፈሩ ሰዎች በኩል። እሱ ማን ስለሆነ ይናገረኛል? ፓስተርሽ ስለሆነ ነው እህቴ፣ እግዚአብሔር ስላስቀመጠው። ለዚህ ነው ይሄንን ጠልተው በጣም ብዙ አሁን እዚህ ጻፉ ብዬ ብላ አንድ ማት ይጽፋሉ። በጣም ብዙ ጴንጤ እረኛ አልባ መንጋ ሆነዋል። ምን ፓስተር አለን ኤርሚያስ ይላል? ምን ህዝብ አለን? አንተ ራስህ አንተ ምን ፓስተር አለን ኤርሚያስ? እኛ እኮ ለፓስተሮቹ ሰሚት እንዳናረግ እኔ ፓስተር የማይመስሉ በምን አይተህ ነው አንተ ፓስተር መምሰሉን ያላወቀው? በምን አይንህ ነው ያየው? ፓስተር በሆነ ኤርሚያስ ለራሱ እያዳለኑ ብሶቱን እየተናገረ ነው። ለተለይ እኔ በወንጌላዊነት ጸጋ ነው የማገለግለው። ሌላኛው ሁለተኛ ጸጋ የማገለግልበት አለ አልናገርም። ኦኬ በምን አየው አንተ ፓስተሩ የእግዚአብሔር ፓስተር መሆኑን አለመሆኑ በምን የለየው? ስለዚህ አሁን ፓስተሮቹ ተጠንቅቀው ነው አገልጋዮቹ መድረክ ላይ እኔም አንዱ የመድረክ ሰባኪ ስለሆነ ተጠንቅቀው ነው የሚናገሩት። ሲሰማ ነው የሚሰብኩት። እንዲህ ብዬ ብል እንዲህ ትልብኛለች እየተባለ ማለት እህትዬ የእግዚአብሔርን ቃል እንደወረደ ነው የምናገረው። እንደወረደ እንደ ሞሪታው እንደ ሚኪያስ ማለት ነው። እንደወረደ እኔን የተናገረኝ ብለሻል። ታዲያ ማንን ልናገረው? ታዲያ ወንበሮቹን ልናገር ነው እንዴ? ጸልዬ የመጣሁት ጌታዊ ቃል ስጠኝ ለህዝብ ብዬ አልኩት እኮ። ጌታ ቃል የሰጠኝ ለወንበሮቹ ሂድና ተናገርልኝ ብሎ አይደለም። ጌታው በቤቱ ሰዎች ላይ ሾመው ታማኝና ልባም መጋቢ ማን ነው ይላል። ኦኬ ባለቤቱን የሰጠኝ ማለት ነው። ስለዚህ እንትና ምን ትለኛለች እንትና ምን ይሉኛል ብዬ አይደለም። የጽድቅ እውነት ነው እናገራለሁ። ከአንደበቴ አላስፈላጊ ነገር እንዳይወጣ ተጠነቀቃለሁ። የእግዚአብሔር ህዝብ ነው፣ የእግዚአብሔር ጉባኤ ነው፣ ማክበር አለብኝ። አዎ ከዛስ ውጪ የጽድቋን እውነት ዝርግፍ አድርጌ ነው የምናገረው። አመንዝራ ከሆንሽና ጌታ ንስሐ ግቢ ብሎ ካላት ቀጥታ መጥቼ ቀጥታ እዛው ጉባኤ ውስጥ አልኩ። ቀጥታ እንደወረደ ይነገርሻል። እንደወረደ እህት አለ ንስሐ ግቢ ይልሻል እግዚአብሔር። የምትሄጅበትን መንገድ እግዚአብሔር አይቷል። አመንዝሮች የእግዚአብሔር መንግስት እንደማይወርሱ የተጻፈውን አላወቅሽም ወይ ብዬ እነግርሻለሁ። አዎ ይናገረኝ እንጂ ንጉሱ ቀጥታ ሲናገርሽ ደግሞ አንቺ እግዚአብሔር ሊሆንሽ ንስሐ ነው መግባት ያለብሽ። ክርክር አቁሚ፣ ሙግት ተይ። እንትና የሚባለው አገልጋይ በባለፈው ተጋብዞ መጥቶ ጌታ ንስሐ ነው ግባ ያለው። በደለኛውን ጻድቅ ነው አይለውም፣ ጻድቁንም በደለኛ አይልም እግዚአብሔር። ይሄን አሁን አምላክ አይደለም እናመልከው። አዎ በቃ ሌባ ከሆንክ ጌታ ንስሐ ግባ በለው ብሎ ካለ ንስሐ ግባ ወንድም አለ። ሌብነትን ተው፣ የሰራዊት ጌታ እግዚአብሔር አይቻለው ይልሃል። ኦኬ አንተ ቀጥሎ ማለት ያለብህ እኔንም እንደዛ ብሎ ካለኝ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ነው ማለት ያለብህ ብራዘር፣ እንጂ ከአገልጋይ ጋር አትከራከር። እኔን ለመናገር ብሎ ሰብሮ ጣለኝ ይላል። ይስበርሻ መድኃኒዓለም ይጠግንሃል። አየህ ይስበር እንጂ በደንብ አድርጎን ክትክት። እኛ መቼ ተሰብረን እናውቃለን? እኛ ተሰብረን እናውቃለን? እንዴት አልተሰበርንም እኮ። የእግዚአብሔር ቃል ቢሰብርህ ኖሮ ዘረኛ አትሆንም ነበር። ደግሞዋለሁ፣ እሰልሰዋለሁ ይሄን ነገር። የእግዚአብሔር ቃል ቢሰብርህማ ዘረኛ አትሆንም ነበር። ኦሮሞነቴ እያልክ ዝም ብለህ አቧራ አታጨስም ነበር። የእግዚአብሔር ቃል ቢሰብርህ አማራነቴ እያልክ አቧራ ሸረሪት ድርህን አታደራብንም ነበር ቸርች ውስጥ። አሳዘንኳችሁ? ክብር ለመንፈስ ቅዱስ ይሁን። ይቅርታ አልጠይቅም። እኔን ሊሰብረኝ ነው። እኔን ሰበረኝ። በቃ ጌታ መልእክቱ የዛን ቀን ለአንተ ነበረ። ታዲያ
ወይኔ እንትና ኖራ ቢሆን ኖሮ ዛሬ ፓስተር እየተናገርከው ብለህ አንቺ እንድትሰሚ ነው ጌታ መድኃኒዓለም የፈቀደው። በቃ ሰምተሻል፣ መልእክቱ ለአንቺ ነው። እንትናንተ ያት ፓስተር የዛሬውን ስብከት ለሚቀጥለው ሳምንት አዙራው ቢሆን ኖሮ ይላሉ። ለምን ብሎ ሲላት እንትና እኮ የምትባለው ሴትዮ ዛሬ ያልመጣችም ነበር። ይህ መልእክት ቀጥታ ለእሷ ነበር ይላል። አየሽ፣ መድኃኒዓለም እሷን ቤት አስቀርቶ አንቺን አምጥቶ ያሰማሽ ለአንቺ ነው መልእክቱ ማለት ነው። ተሰምቻለሁ ወይ? ይሄው ነው መልእክቱ። ጌታ ለአንቺ ስለሚገባሽ አንቺን አምጥቶ አሰማሽ። እሷ ግን ስላልተገባት አስቀራት። ስለዚህ አንቺ ተፈወሽበት፣ አንቺ ዳኝበት። መጀመሪያ ነግራት ቢሆን ድገሞ ፓስተር የሚቀጥለው ሳምንት ላይ ብላ ትላለች። እንዴ እህት አለም ይሄ የጠጅ ቤት ቅዳልኝ አይደለም፣ ድገመው እንትን በለው። ኖ እኛ መስንቆ መቺ የጠጅ ቤት ማስንቆ መቺ አይደለም፣ ተቀበል እየተባለ ማለት ነው። እንደዚህ አይነት ፓስተሮች አሉ ደግሞ እንደዚህ አይነት አገልጋዮች ድገመው ሰልሰው ፎርዘው ብለው ሲሏቸው የሚሉ ማለት ነው። አንቺ አይደለሽ የምትመሪ እህት አለም፣ አንተ አይደለህ የምትመራው አገልጋይን፣ አንተ አይደለህ የምትመራው። ኦኬ የእግዚአብሔር መንፈስ ያለብን ሰዎች አይደል? አዎ ቶ ለእኛና ለጌታ ቶ ከህዝቡ ጋር ተመካክረህ ሐሳብ ተቀበለህ ስበክልኝ ብሎ አላለም። እሱን ሰምቼ ነው የምሰብከው፣ እናንተን ሰምቼ አይደለም። እሱን ሰምቶ ነው አገልጋይ መስበክ ያለበት። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል እንጂ እግዚአብሔር የላከው የሰውን ቃል ይናገራል ብሎ የሚል ተጻፈ የለም። ለምንድን ነው የማወራው ብዬ አይደለም። በደንብ ነው በደንብ አላችሁ። የአባቶች አምላክ ምስክር ነው አላችሁ። እዚህ ውስጥ ወደ ቸርች ተመለሱ። መንፈሳዊ ነገር ውስጥ የቀዘቀዘው ስለ ጌታ ስለ ኢየሱስ ክርስቶስ የማትሰብከው የማትናገረው አዳኝነቱን ጌትነቱን ዕለት ዕለት የምትሰማው ነገር የእግዚአብሔርን ቃል አይደለም። ጸሎት የለም፣ ቃል ማንበብ የለም። ውጭውን በረዶ ውስጡን በረዶ። ሜሪላንድ ነው የምትኖረው። ውጭው ያለው በባለፈው በአካፋ እየፋቃችሁ እስካሁን ድረስ ያላነሳችሁት በረዶ አለ አይደል? የበረዶ ግግር። የውስጥህን በረዶ ማን ይጥረግልህ? መድኃኒዓለም እንዲጠርግልህ ከፈለክ ሂድ ቸርች። በፓስተሩ በኩል ቆንጆ አድርጎ በእግዚአብሔር ቃል ብሩሽ ድራሽ አባቱን አጥፍቶ ይህን ዘረኝነት ከውስጥ ጠራርጎ ዝሙቱን፣ እርኩሰቱን፣ ፖርኖግራፊውን ሁሉ በሙሉ ውልቅ አድርጎ በጽድቅ ቃል ያጥብልሃል ማለት ነው። እዛ በሚቀጥለው ጊዜ እንዴት ነህ ተብለህ ስትባል አሸዋይና ነው ብለህ እንድትል ከፈለክ ሂድ ቸርች። እቤት እስኮንክ በረዶ በበረዶ ነው የምትሆነው። ውጭም በረዶ ውስጥም በረዶ። ኤርሚያስ እንደዚህ እየተናገርክ ማን ይጋብዛል ይሉኛል። አትጋብዙ እንዴ! ይሁን የመድኃኒዓለም ዓለሙን ሰጥቶኝ ግብዣ ትላለህ እንዴ? ግብዣ ትላለህ። ካመጣውም እንደ ሚኪያስ እንደወረደ ነው የምነግርህ። እንደወረደ ካመጣው ጌታዬ እንደወረደ አልኩ። ይፋረደኝ መድኃኒዓለም። እንደወረደ እንነጋገራለን። ቤቱ የእውነት ቤት አይደል? የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው ይላል። ስለዚህ ጳውሎስ በመልእክቱ በኤፌሶን መጽሐፍ ምዕራፍ 4 ቁጥር 25 ላይ እርስ በርስ እንግዲህ ብልቶች ሆነናል፣ ውሸትን አስወግዱ ይላል። አንወሻሽም። እዛ መድረክ ላይ ሲሰብክ እንደ አንዳንዶች አገልጋዮች እኔ እናንተን ማለት አይደለም በሌሎች ቦታ ነው አልልም። መድኃኒዓለምን አልልም። አውስትራሊያዎች ከተገናኘን አልልም። አሜሪካ ምኑ ካናዳ ከተገናኘን አልልም። ያለኝን እላለሁ፣ ያላለኝን አልልም። የእግዚአብሔርን ሕዝብ የእግዚአብሔርን ቤት አከብራለሁ ካለኝ ግን ካመጣው ግን ምንም ጉዳይ ነው። ፖስታ እከለክላለሁ ብለህ ብትል ስመጣ መመለሻዬንም መምጫዬንም ትኬት ቆርጬ ነው የምመጣው። አታስፈራሩም። በፖስታ እንነጋገራለን ማለት ነው። ሀቁን ቅጭቅጩን ነጭ ነጫ ጌታ የሚለን እንሆናለን ማለት ነው። ያኔ ነው አየህ አባባ ሲናገር እዛ እውነት ባለበት አርነት ትወጣለህ ማለት ነው። እንደዚህማ አንፎጋገርም። እዚህ ሆኜ ትልቅ ሆቴል ተከራይልኝ አልልህም። ራሴ ቆርጬ እመጣለሁ። እዛም ደግሞ በመጣሳ ላይ የሆነች አንድ ጥግ ሞቴል ምናምን ነገር ይዤ እቀመጣለሁ። ሰው ቤት ከሆነ ፊታቸውን ስለሚያጠቁሩብኝ በምንም አንገናኝም። ቸርች ብቻ ነው የምንገናኘው። ቸርች ብቻ ቸርች እንገናኛለን። ማንንም ሰው አላስጠጋም። እናወራለን። ቸርቹ ላይ ጌታ የሚያወራን ያወራናል። በቃ አለቀ። ግልጽ ነው አይደል? ግልጽ ነው።
እንደሚያንቀሳቅሰኝ ጌታዬ ስለነገረኝም ስለማምንም ነው የምነግራችሁ። ገልጽ ነው። የኢትዮጵያ ቤተክርስቲያን አገልጋዮችን በጣም ብዙዎቹን እንደዛ አድርገው የፖስታ ብር በመከልከል እውነትን እንዳይነገር ያደርጋሉ። ቸርች ውስጥ ቁጭ ብለው ወፋፍራም ሴቶች ቁጭ ብለው ቸርቹን ይዘውታል በሊዝ እና እኛ የምንፈልገውን አገልጋይ አምጣልን እንትና የሚባለውን አታምጣው እያለች ማለት ነው። እነዛ ወፋፍራም ሴቶች ብዙዎቹ በኃጢአት አብጠው ነው የተቀመጡት። እናገራለሁ ስል እሸታለን አላገቡም። ሹገር ማሚ ሹገር ዳዲ ተብለው ግን አሉ። እና ኤርሚያስ አንዳንዴ በሰው በአይምሮ አስብ እንጂ ይሄ ሁሉ በረዶ እየወረደብን ታዲያ እንዴት አግቢ አንቺ አግቢ እኮ ነው ብዬምልሽ አግቢ አንቺ በረዶ የአየር ጠባይ በተለወጠ ሰዓት ላይ አንቺ እንዴ አግቢ ማለት ነው። አንዱን ወንድ አግቢ። አይ አግብቼ ምናምን ካገባሽ አጥብቀሽ ያሽ ስትንከረፈፊ ሌላ እንዳይቀማሽ አጥብቀሽ ጸባይሽን አሳምረሽ ኑሪ። ጸባይህን አሳምረህ ኑር፣ ሌላው እንዳይወስድብህ ከፈለክ ማለት ነው። ወላድ በድባቡ ትሄድ ምናምን ነገር እያልክ አንተ ትፎክራለህ። ካናዳ ከመጣ በኋላ ትታ ትሄዳለች። አጥብቀ ያዝ እና ክረምት ግም ሲል እየደወልክ ኤርሚያስ ጋር ጸልዩልኝ ፓስተር ጸልዩልኝ፣ ውስጤ ቅዝቅዝ ብሏል። ውስጤ የቀዘቀዘው በውጭው አየር አይደለም። እንዴት ነው የማወራው? አንተ ያስወራኛ ጌታዬ። ውስጤ የቀዘቀዘው በውጭው አየር አይደለም። በውጭው አየር ቆዳ ነው የቀዘቀዘው። የውስጥ መቀዝቀዝ ከቀዘቀዘ እኮ ቆየ። የእግዚአብሔርን ቃል አታነብም፣ ቸርች አትሄድም። ዛሬ ኤርሚያስ በጣም ብዙ ጠላት ልታፈራ ፈልጋል በላል ያልኩት። ተደራጁ አልኩ። ተደራጅ። እውነቷን እንናገራለን። ውስጤ ቅዝቅዝ አለ ይላል። ውስጤ የቀዘቀዘው ቃል እግዚአብሔርን ትተህ ጸሎት ትተህ ህብረት ትተህ አትጸልይም። ዝም ብለህ ነው የምትወጣው የምትገባው። ሸረኛ ምቀኛ አታሳጣኝ ብሎ የሚለውን የአያትህን ጸሎት ነው የምትጸልየው ዛሬ እንዴ ሸረኛ ምቀኛ አታሳጣኝ ብለዋል። በአያትህ ጸሎት ሸረኛ ምቀኛ አታሳጣኝ እያልክ ጠዋት ተነስተህ በዛ ትወጣለህ፣ በዛ ትገባለህ። ትመጣና ደግሞ ፓስተሩን ጸልይልኝ ትላለህ። ውስጤ ቅዝቅዝ አለ ብሎ ይላል። ውስጤ የቀዘቀዘው የውጭ በረዶ አይደለም። እና ለውስጡም ቅዝቃዜ ለውጭም ቅዝቃዜ ፓስተሮቹ ጸልየው ይችሉታል። በአንዱ ላይ እንኳን ተንቀሳቀስ እንጂ ብራዘር፣ በአንዱ ላይ ተንቀሳቀስ ማለት ነው። ማለት ቢያንስ የውጭውን ብርድ በብርድ ልብስ ትከላከለዋለህ። የውስጥን ቅዝቃዜ ለመከላከል ከፈለክ ተንቀሳቀስ። ወዴት? ወደ ቸርች ሂድ። ቃሉን ወደ ማንበብ፣ ወደ መጸለይ፣ ህብረት ወደ ማድረግ፣ ወደ ቅድስናና ወደ ጽድቅ ኑሮ፣ እግዚአብሔርን ወደ መፍራት ኑሮና ያኔ ታየዋለህ ማለት ነው። ያኔ ታየዋለህ። ያኔ እውነቴን ነው የምልህ ታየዋለህ። ያኔ ታየዋለህ። ንግግር ይለወጣል። ያኔ ታየዋለህ። ልሳንህ ይለወጣል። ያኔ ታየዋለህ። ጸሎትህ ይለወጣል። በክፉ የመናፍስት ኃይላት ላይ ቃል ሲከብድ ታየዋለህ። ያኔ ስታወራ ማለት ነው። ያኔ እግዚአብሔር መንፈስ ቅዱስ ከአንተ ጋር ስለሚቆም ማለት ነው የሚሰሙ ሰዎች ይባረኩበታል። ውስጡም ውጩም የቀዘቀዘ ቸርች የማይመጣ ትውልድ በምን ሊያሞቅህ ይችላል ታዲያ? ውስጤም ውጭም ቅዝቅዝ አለ ብሎ ይላል። ለውጭ ቅዝቃዜ ብርድ ልብስ፣ ወፋፍራም ጃኬት። አይ ብቻዬን ነው የምኖረው ብለህ ካልክ አግባ። ደግሞ አለሁ አግባ። አንዷን ሴት አንድ ለአንድ አማኑኤል የሰጠውን ፍቃድ ፈጽም። አግባ። አይ ብርዱ ብለሽ አግቢ አንዱን ወንድ። አለቀ ደቀቀ። አንዳንዶቹ በሌላ ሃይማኖት ውስጥ ያሉ ከአዲስ አበባ የደብረ ብርሃንና የደንበጫ አረቄ ያስመጣሉ። ኦርቶዶክሳውያኑ አሜሪካና ካናዳ የአበሻ አረቄ ጥሩ ነው ብለው ማለት ነው።
እኛ እናስልክልህ እንዴ ታዲያ? እናስመጣላችሁ የኛ ወገኖች። እውነትሽን ነው። የደብረ ብርሃንና የደንበጫ አረቄ አሜሪካ ገብቶልሃል። የኛዎቹም እንዲመጣላችሁ የፈለጋችሁት የውጭ በረዶ በአረቄ ብቻ አይቆምልህም ብራዘር። አረቄውን ስትጠጣ ደግሞ ሌላ ጣጣ ያመጣባል። አንዱ ከአንዱ ጋር ይሳሳባል። አረቄ ስትጠጣ አይነህ መቅላት ይጀምራል። አይነህ ሲቀላ ሰለሞን አይነህ ጋለሞታ ሴት ያያሉ ብሏል። እንዴት አይነት ነገር ነው ታዲያ? ወደ አረቄ አትመልከታ፣ ወደ ጠጅ አትመልከት። ቶ እና ለውጭው ቅዝቃዜ ልብስ ልበስ፣ ለውስጡ ቅዝቃዜ ደግሞ ጸልይ፣ ቃሉን አንብብ፣ ከቅዱሳን ጋር ህብረት አድርግ። የዛሬው መልእክት አረረም መረረም ይኸው ነው። እንዲህ አይነት ጠባይ ያለኝ እኔ በእግዚአብሔር መንፈስ ተመርቼ እንደዚህ የምናገርበት ማለት ነው። አልተውም ይሄንን ነገር። ጌታ ይወደናል። ኢየሱስ ለዓለም ሁሉ ሞቷል። በስሙ ያመኑ ብቻ ግን ድነዋል። ደግሞ በስሙ የሚያምኑ ብቻ ይድናሉ። የዳናችሁ እንደኔ በጌታ ኢየሱስ ክርስቶስ በማመን የዳናችሁ ደህንነታችሁን ጠብቁ። ያልዳናችሁ ወደ መዳን ነው፣ ከዘላለም ፍርድ ዳኑ። በእግዚአብሔር ላይ በኢየሱስ ክርስቶስ አምናችሁ ኦኬ። ጸጋና ሰላም ይብዛላችሁ። ተባረኩ። በዚሁ ልለያችሁ ነው። ሰላም ሁኑልኝ ወገኖች።